እንደዚህ ሲጀመር እንደዚህ ሰጣታ ባክ ቆማ ባለኝ ነው ያፈለገው ነገር ካለ ለምናችን ምንም አልፈልግም ሳትፈልግ እንደዛ አታደርግም ምንድነው ዝም የሚልሽ ሁሉንም እንኳን ነገር ነግሮኛል እና ካልፈለከት እንደዚህ ከሷ ጋር ስቀርብ ለምን ታያላልክም ለምን ከቤት እንዳትመጣ መቼ እኔን ሰምተሽ መቼ እኔን ለማየትስ ፍቃድ ሰተሽኝ እኔን ለማውራት መቼ አንቺ ፈለገሽ አይደለም ማለት ሲጀመር ሚስቴሽ ምናምን ነገር ይያልክ ቪዲዮ ምናምን ነገር ትቀርጻለሽ እኔ አንቺ ቆይ ሲጀመር እኔ አስገጅሽ አረፍሽ ነገር አዎ ቋንዳ ተልቀቀኝ እኮ ወደዚህ ስራ አንቺ ነኝ ቁጭ በይ አንቺ ነሽ እንደዚህ ታጣውስ ያስገባሽ አንቺ ነሽ ባለጌ ደግሞ ታወራለች እንዴ አውሰንች ነሽ ታወሪያታለሽ እያንዳንዱ ነገር ታወሪያታለሽ እንዲህ በቀላሉ አልፈታሽም ሰማሽ ህይወቴ ሊስቀልጅ እኮ ነበር ይነበረው ምን ልፈልገው ነው በቃ አትፈልግም በቃ ሂድ ማሄድ ነው የምትፈልገው ሂድ እሱን ታዩ እኔ ለኔ መልሽልኝ ጉጥልኝ ሁሉ ሰማሽኝ ነው አይገባም እንዴ ሰማሽኝ ነው ብቻሽን መሆን ፈለግሽና እሱ አንቺ ለምንድነው የምታለቅሽው ያረጋለስ ባሪ ብለው ሰው ካሜራ ደቅኖ ሲያደርግ ሳይሻላሽን ያስጠላሽኝ ነው አሁን ነው ሰይጣን ነው እየመሰልሽኝ ያለሽው ጭራቅ ነው እየመሰልሽኝ ያለሽው በቃ አንቺ እንደዚህ ቆሻሻ ነገር ውስጥ ገበያለሽ በቀጥቶኝ ፍቺ ፈልጋለሽ ምን ታደርኛለሽ አንቺ ምን አቀባሽ አይመለከትም አንቺ ምን እንደነሽ ሰብታት እያልሽኝ ያለሽው ምን አስፈልጎሽ አንቺ ምን አስፈልጎሽ ከሴት ምን ልታገኝ እኔ እኮ ነኝ ያለው ቶማስ ለምንድን ነው ይሄን ነገር የምታደርገው ለምንድን ነው እዛ ነው በቃ እውነቱ የምትፈልገው ይሄ ነው ከሌላ የተደበቀ ነገር የለም ለምንስ አልተሸሽም ከመጀመሩ ለምንስ ከሷ ለመራቅ አልፈለግሽም ራስሽ አንቺ ተፈልጊው ነበር ይሄን ነገር ከመጀመሪያው አንቺ እንድትነካት አልፈልግም እንዳትደርስባት በቃ አይመለከትም ምንድነው ምን አገባሽ አይመለከታችሁም አንቺ ካውሪ ጋር ነበር አብሬ ስኖሪ ነበር አናግሪኝ እያናገርሽ መልስ እየሰጠሽ አንተ አንደኛ ተረጋጋ ሁለተኛ ይኸውልሽ መልሽለት ምን አደረኩኝ እሺ በጣም ይኸውላችሁ ታውቃላችሁ የነጻነት ህይወታችንን እንዲየሆነ ያጠበባችሁብን ያላችሁት እናንተ ወንዶች ናችሁ ሲጀመር ማለት ነው ነጻነት ነው የምታወሪው አልገባኝም ምንድነው ወንዶች አውሩ በቃ ውጡልን ውጡ ምን አልሽ እየሰማሽኝ ነው ቅድም ምን እንደቷን ይችላልሽ መፍታ ነው መልስ አትስጭኝ እኔ እንድትናገሪ አልፈቅድልሽም አትናገራት ሰንም እኔ ጠርቼ ያስገባሁት አንቺ ውጣ ማለት ማቺም አንቺ ውጣ ማለት አቺም ለምን ቤት ፔሳን ነው ለምን ማለት ምንድነው አንተ ራስህ እነሱ ምን ያደርጋል እዚህ በደንብ ያደርጋል ምን ያደርጋል እሱ ነው ያገባል እሱ ነው ያገባል አረ መልሽልኝ እሱ ነው ከኔ ጋር አስታወቀ ማለት ካልፍቃል ካሜራ ይዛችሁ መቀመጥ ምንድነው የምታወራው ሲጀመር ምንድነው የምታወራው ምንድነው እንዴ አንተ ሰው ያማረኝ ሰው ቤት ዝም ብለህ ትገባ ምን ያደረጋችሁ ነው አንተ ምን ያደረግሽ ነው ታገባ በገዛ ቤት እንዴ ጓደኛዬ ጋር እየተጫወትኩኝ ፈልጋችሁ ነው ምን ልትሆኚ ምን ልታመጪ ሰማሽኝ ወጣልኝ ምን እያደረገ ነው ማናቸው ላይ እየሰረፍ ነው ለቃለ መጠየቅ መተው ነው ምንድነው የምትጠይቀው ይኸውልሽ እነሱ ስላየሽ አይደለም እንዲሆንሻለሽ ይያልኩሽ ነው ለምንድነው እንደዚህ የምትኝብኝ እኔ ላይ ለምንድነው ዛሬ እንደዚህ ብለህ ወይ የለመርሽው ነገር አለ ምንድነው የምንረጋጋው ምን እያደረክ ነው ያለኸው አንቺ በሳጫት አድርገኝ ምን ሳደርጋለሽ ሰው ሰላማዊ አያርፍበትም እንዴ ቤቱ ምን እያደረጋችሁ ነበር ሰምኛለሽ እቺ ለምንድነው እንደዚህ የምትሆኚ ምንድነው ችግር ለምንድነው ማለውን በገዛ ቤት እንደዚህ ሰው ይዘክ ተከታተል ምን ችግር አለው ምን ይሰራ ነገር የለም ችግር ይኑሮ አይኑሮ ምን ይነግረኛል ወይ ኦኬ ባልሽን ስለማቃጠል ነው የምትጫወቸው ሰምኛለሽ አርፍሽ ቆይ ሰው ባለበት ቢያንስ እንኳን ሰው ስታይ ትንሽ ደንገጥ ብለሽ እንዴ ነው እና ሰው ቤት ገብቶ ካሜራ ሲቀርጾኝ ሳለቅ ይፈልግ ምን ያርጉ ይመጡት ምን አንተ እንደዚህ ባድረግ ምን ዝም ትላለህ ወይ ሲጀመር እኔ ተናጋሪ ሰው እንዳልሆንኩ ታውቂያለሽ ያን ቆሻሻ ነው የምታወራው ሲጀመር ወንዶች ትባል እንዳለ ቆሻሻ ናቸው ሲጀመር አንቺ ምንም መብት የለሽም እኮ እኔ ያልኩሽ የምታደርጊ ሰው ነሽ ቪዲዮ ኮይንም እኮ ጀመርክ የሚጀምረው እና ስራሽ ነው ታጠፋለህ የሚያስፈልገን ለምን እንደቀረጽኩ አስረዳን ቁጥር በገዛ ሀገራችን እንደዚህ አይነት ነገር ምን አገባቸው ማንኛ ለምን አረጋግጠው ከዛ ሌሎች ናቸው በቃ 4-5 እየሆኑ ምናምን መጀመሪያ ከክለብ ነው ወጥቶ የሚዝናኑት ምናምን ወንድ ብዙ ጊዜ ያቀላቀላቸው ምናምን አንቺ ሲጀምር ምን አገባሽ እኮ በባለ ትዳር ቤት ያንቺ ቤት ነው አንቺ ባለ ትዳር አይደለሽ ምን አገባ ታዲያ ወንድ ጋገኘ
ከወንድ ጋር ገኘ እሺ አጠገብ አትድረሽ ዞር በይልኝ አይደለም የፈለገው ካለ ለምን ለኛ ነግረን ሂጅ ቁጭ በል ትፈልጋለህ አይደለም ቪዲዮ አትፈልግ አገቢ ስትቀመጥ ምናምን እጅን ባላነሳ ደስ ይላታል በቃ ጭራሽ ሚስት ናት የገዛ ሚስቴ ነው የምነግርህ ባለጌሽ ሴት ባለጌታ አትበለን ሰማኛ ባለጌ አንተ ነህ ጭራሽ ልታወራው እንደማታደስ ስሜን ሲያነሳ በቃ ይሄ መንፈስ እንዳየሰው ነው የሆነችብኝ በቃ በጣም የተወረገረገችው እያንዳንዱ አገባም ጀመር ማለት ነው አትፈልገውም አሁንም ትፈተዋለች መፋታታቸው አይቀርም ሴትዮ አርፈሽ ቁጭ በይ በቃ ከዚህ በላይ ነው ሻይል እንድጠቀም እንዳታስገድጂ ሰማሽ እኮ ሀይኛ ለምንድን ነው የመጣው እኛ ምንድነው እዚህ ነገር ውስጥ እየከተትሽኛል አንቺ ልጅ አትንኪኝ ቁጭ በይና አውሪ በቃ ቁጭ ብለን እናውራ ቁጭ በል እሺ አንተ ወንድ አይደለም ምንድነው ቆፍጠን ነው ጀመራውን ይመጣል ሴትዮ ያማታል እንደ በመዳኔ ነው ሊመጣ ይችላል በቃ ሄድልን እንጣል ወጣ እኔ እሱ ከሚሰማ ሄድልን ይችላል ሉት አይደለ ጥሩ ማላገኝ ይመስልሻል እንዴ እንደዛ ቆን ምንድነው ያደረክ ያለው አትሰማም እንዴ ነገር በቃ እሺ ቁጭ በይ አይደለም እሺ እኮ እሺ ምንድነው የምትፈልገው ዞር በይ የምትፈልገው ነገር ካላገኘ ሄድልን በቃ ቁጭ በይ አሁን የምፈልገውን እሱ ይመጣል ከሱ ጋር ቁጭ ብለን የምናወራው አንቺም ቁጭ በይ በቃ ሴትዮ ምን ማለት ነው ውጣ ሌላ ነገር ሳይከተል ውጣ የሚከተለኝ እዚህ ቁጭ ብዬ እጠብቃለሁ ሰማሽ ሚስተኛ ነው እንዴ ልጁ ያማሃል እንዴ ውጣልን ባለጌ ያፈለገው ነገር ካለ አንቺ ምን ልፈልግ እችላለሁ ምንም አልፈልግም ሳትፈልግ እንደዛ አታደርግም አንተ አልገባም ምንም ነገር አልገባም እንዳትጠጊ ያጃት እቺን ሴት ያጃት ያደርገውን ነገር ማለት ነው ዞር በይ አንድ ነገር አደርጋለሁ ብትል ህይወትን ነው የሚበላሻው እንዳልመስልሽ ባሌን አወቀ ማለት እኔ አልፈልግም አትጠጊኝ የምሬን ነው የምልሽ እንዳትጠጊ ዞር በይ ተነሽ ታግሪ እኔ ምንም ነገር አንቺ እኮ ላምጣት ማርሻል እኔ ህይወት ይበላሻል ህይወት ነገር አይፈልግም ዞር በይ እኮ ነው የምልሽ ቤት ነኝ በላሽ ነው ቤት ወይኔ እሺ አንቺ ተረጋጊና ቁጭ በይ ቆይ ምንም የሚያመጡት ነገር የለም ይምጣ ከዛስ ምን ይፈጠራል እሱ የሚፈጠረውን ቁጭ ብለን ነው እንደም ግልግል አንቺ እንዴት ነው የሚያደርግሽ እንዴት ነው የሚያደርገኝ መሳይ ክብሬ ነው ዞር በይ አንቺ ዝማቲም እንደ ቆይ እንደም ጭራሽ እኮ ምንም ነገር አይፈልግም ሰውቼ ለእሱ አይደለም ለቤተሰቦቼ እንደዛ አይነት ነገር እንዲፈጠር አልፈልግም እንዴት ምን እንደማደርጋችሁ እዛ ነው አንቺ አጠገብ እንዳትደርሺ ዞር በይልኝ በቃ ማለት ባለብን መንገድ አታውሪኝ በቃ በምንም ማውራት አልችልም አልፈልግም ሰማሽ እሱን አታድርገን ገብቷል ምንም አልፈጠረም ማለት ምንም ነገር የለም ዝም ብሎ ነው እኔ ምን አውቃለሁ እኮ እሺ ተረጋግሽ ቁጭ በይ ዞር በይ አትንካ ሴትዮ ዞር በይ ምንድነው ይሄ ሰው ያስወጣል ከቤቴ ምንም ያደረገ ሲጀምር አንተ ለምን ካሜራውን ታስቀምጠው ሲጀምር በቤቴ እንድትፈልጉኝ አልፈልግም አንዴ ተረጋጊ ይሉሽ አይደለም አንተ ሲጀመር ሚስቴሽ ምናምን ነገር እያልክ ቪዲዮ ምናምን ነገር ትቀርጻለህ ምን በራስሽ እንዴት ነው አትጠራጠሩም እንዴ በራሳችሁ ምንድነው ስለምን ቪዲዮ ነው ደግሞ የምታወሪው ካሜራ አንተ ላይ ለምን ካሜራ አስቀምጥከው ለምን በደንብ ስለማውቅ እያወኩሽ ስለሆነ በደንብ ደግሞ እንደረጋገጥ ካሜራዬን አስቀምጥኩኝ ሲቀጥል አንቺ ምንም እንድታወሪ አልፈልግም እንድትናገሪኝም አልፈልግም ይኸውልሽ እንደዛው እንደተዋረሽ እዛው ተዋረጂ ይኸውልሽ ከኔ ጋር ንግግርሽን አቁሚ ሲቀጥል ለአንቺ ማወራበትን ምክንያት የለም አሁን ብቻ መሆን የምፈልጉ ጥልኝ ሁላችሁም እየሰማሽኝ ነው ብቻሽን መሆን ፈለግሽና እሱ አንቺ ለምን ድረስ የምታለቅሽው እያደረገ ባሪም ብለው ሰው ካሜራ ደቅነው ሲያደርግልኝ ለምን አላዩ አንተ ይሄኛ ጉዳይ ነው አይመለከትም ይኸውልሽ ይሄ የባለሽ ዳር ጉዳይ ነው አንቺ ሲጀምር እዚህ ቤት ምን አገብቶሽ ነው ምን አገባሽ ንገሪኝ አይመለከትም ቆይ ምንድን ነው ለምንድን ነው በነፃነት የምታሳጣኝ በቤት ሲጀምር ይኸውልሽ ይሄንን ነገር አድሜ ቀደም ጠይቄሽ ነበር ምን ባለኸኛል አንቺ ምን አገባሽ አይመለከትም አንቺ ምን ቤት ነሽ እዛ ፍታት እያልሽኝ ያለሽ ምን ቤት ነሽ ምን አገባሽ ምን አግብተሽ ነው ከሷ ጋር አያገባም እንዴ አልገባኝም ምን ቤት ነሽ አንቺ ስለኛ ህይወት ምን አገባሽ ምን አገባሽ ስለኛ ህይወት ምን አገባሽ አንተ ተረጋጋ እኔ ሳታስፈቅድ ካሜራ ማስቀመጥ ራሱ ወንጀል መሆኑን ታውቃለህ ይኸውልሽ እሷን ሄድና ክሰሻል መብቴ ነው ልትፈታ ነው የምትፈልገው አንቺ ይሄን ነገራችሁ እንዴት ነው ብቻሻለሁ እንደዚህ አትበኝ ሲጀመር ማለት ነው አንተ ማንም አይደለም ገባህ ምን እያደረክ ነው ያለው ሰው ልትጎላ ነው የምጣኸው አሁን ብትረጋጉ እኮ ስርዓት ብትይዙ እናንተ ችግር የለውልሽ እኔ አይታ እንዴት እንዳረጋት
አይተካለኝ ቁጭ በይ እንዲህ እየሆንሽበት ያለው ምክንያት ምንድን ነው? እንድትነካት አልፈልግም። እንዳትደርስባት በቃ አይመለከትም። ምንድን ነው እንዲህ ያገባሽ አንቺ? አይመለከታችሁም። ገባችሁ? አሁን የምታደርገው ያለው ነገር ለመጨረሻ ጊዜ ይቆጭሃል። እኔ አዎ እኮ ነኝ የሚቆጭኝ። ይኸውልሽ ለመጨረሻ ጊዜ እኔ አናግሬ ለምንድን ነው ቪዲዮውን ማለት ምን አሳያለሁ? አወክን ውጣልኝ ዝም ብለህ ይሄ ሰው ይወስራት በጥብጥ እኔ ጠርቼ ያስገባሁት አንቺ ውጣ ማለት ማችም አንቺ ውጣ ማለት አችም ለምንድን ነው ቤት ኩሳን ነው ለምንድን ማለት ማችም ምንድን ነው አንተ ራስህ ምን ልትሆን ነው? አንተ ትዳር ለመለያየት ነው የምትመጣው? ብትንቀሳቀሰው ስራህን እሱ ነው ሲጀመር አያስፈልግም። ይሄ ትዳር ሲጀመር ደግሞ እኔ ፈለኩ አልፈለኩ በራሴ ቤት እየመከርሻት ያለሽ ቁጭ በይ። አሁን ለመጨረሻ ጊዜ ልጠይቃችሁ፣ ትረጋጋላችሁ ወይስ አትረጋጉ? ከተረጋጋን ቆየን። ያልተረጋጋችሁት እናንተ ናችሁ። ገብቶ በጣም አይደለም የምትረጋጊው። ስትረጋጊ እንዲህ ነሽ። ከዚህ በላይ የለሽም። በጣም ይኸውላችሁ ታውቃላችሁ፣ የነፃነት ህይወታችንን እንዲህ የሆነ ያጠበባችሁብን ያላችሁት እናንተ ወንዶች ናችሁ ሲጀመር ማለት ነው። ነፃነት ነው የምታወሪው? አልገባኝም። ምንድነው ወንዶች አውሩ፣ በቃ ውጡልን፣ ውጡ። እርግጠኛ ነሽ? እየሰማሽኝ ነው? መውጣትም ካለብሽ አንቺ ትወጫለሽ እንጂ ነው ያልወጣምሽ። ከዚህ በኋላ ለምን አትወጣም? አንቺም ቢሆን ለቀሽ ትወጫለሽ። ከሆነ ለስራት እንድትናገሪ አንቺ ሴት፣ አንቺም ብትወይ የምሬን ነው የምልሽ። ይኸውልሽ የምሬን ነው፣ ሰምተሽኛል? የምሬን ነው የማጋጭሽ። ከዚህ በኋላ አንቺ ንቀቀት በእናትህ። ለሰው ልጅ ጋር ነው የምትመጣው። ስራት ያዢ። ዝም በይ፣ ዝም በይ። እኔ ካንተ እንደዚህ አይጠብቅም ነበር ጭራሽ ማለት ነው። የሚጠበቅ ካሜራ አስቀምጠው እኔ ምንም አታምነኝም ማለት ነው። አሁን ያን ሁሉ ጊዜ ተረጋ። ይኸውላችሁ ላለመታመን እኮ ነው እንደዛ ስትሆኝብኝ የነበረው። ቅድም እንኳን ይኸውልሽ እየሰማሽኝ ነው። ቅድም እንኳን ምን ልትሆን ትችላለሽ? መፍታ ነው። አንቺ መልስ አትስጭኝ፣ መልስ አትስጭኝ። እኔ እንድትናገሪ አልፈቅድልሽም። አትናገር፣ አትሳንም። ይኸውልሽ አያገባሽም። ይሄ የኔ ኑሮ እንጂ አንቺ ኑሮ አይደለም። ይኸውልሽ ስለራስሽ ኑሮ በደንብ ተቆርቆሪ ብዬሻለሁ። እዚህ ጋር አያገባሽ። ፈታ እያለሽ ነው መኖር የምትፈልገው እቺ ልጅ። እባክህን ተውልን፣ ውጣና ራሳችንን እናስተካክል። አለማችንን ራሴን አስተካክል። አንተ አንቺ ልታስተካክይ ትችያለሽ። መጨረስም ካለብሽ መነጋገርም ካለብሽ ከምን በኋላ ከኔ ጋር ነው። እነሱ ምን ያደርጋል? እዚህ ያደርጋል፣ በደንብ ያደርጋል። ምን ያደርጋል? እሱ ነው እንዲያገባል። እሱ ነው ያጋባችሁ። እሱ አይደል? መልሽልኝ። እሱ ነው ከኔ ጋር አስታወቀ። ይኸውልሽ አሁን ስለዚህ ትዳር እንደሚቆረቆር ስትሆኝ እኔ በደንብ እየተናደርኩብሽ ነው ያለሁት። ይኸውልሽ እስከ ዛሬ ድረስ አይተሽው ማታዩን ቶማስን እንድታዩ ነው ማድረግሽ። አሁን በኋላ ምን አይነት ቀልድ ነው? በፈጣሪ እየሰማሽኝ ነው አይደል? ሲቀጥል ቅድም በደንብ ጠይቄሻለሁ ይሄ ነገር እንዳይመጣ ብዬ። አሁን እኔ የተገኘውን ነገር ለማየት በጣም ነው እየጓጉ ያሉት። በጣም ነው አልፈልግሽም። በቃ እኮ በቃ መጨረስ ያለብኝ በራሴ ነው። መጨረስ ያለብኝ ልትገኝ እንዴ? አለቃም ምን ልታደርጓት ነው? ብቻ አንሳ። እሱን በኋላ እናወራለን። ታንጂን ያዘልኝ እዚህ ቆይ። ምን ይንቀጣው ውስጥ ነው ይገባው? ወልጄ ባገባው እንደዛ አይነት ስቃይ ውስጥ ልገው። አሁን ትረጋጊያለሽ አትረጋጊ? ኤቭሪቲንግ አሳይሃለሁ፣ ሁሉንም ነገር። እባክህን እንደዛ አታድርግ፣ እባክህን ዞር በይልኝ፣ ውጣልኝ፣ እባክህን። ራሴን እነግረዋለሁ፣ በቃ ራሴን እነግረዋለሁ። ምንም ፊት ለፊቴ ላይ ነገር ጉዳዩን ይኸውልሽ፣ እኔ እንደገባበት አንዴ ወስኗል። ስለዚህ የገባበትን ጉዳይ ሳልጨርስ አልወጣም። በቃ ጨረስን። በቃ እየተጫወትን ነበር እንደሌላ ቀን እየተለፈን ነው። ከዛ እሱ መጥቶ ካሜራ ይዣለሁ ምናምን እያለ መጣ። ሌላ ቀን እንደምናደርገው ነው። ጓደኛዬ ነው ታውቃለህ። አሁን እንደዚህ የሚያስብለው አንተስ ካሜራ ለምን አስደበቀ? እኔ ሚስት አይደለሁ እንዴ? ይኸውልሽ ሳትዋሺ ነው እንድትነግሪኝ የምፈልገው። እና ሌላ ምን አልክ? ምን አደረግ? እርግጠኛ ቁጭ ብለን በቃ እንደዚህ አንቺ እንትን ከምትይ ቁጭ ብለን ነበር እንደዚህ በቃ እንደዚህ ምናምን እያለች እየተባባልን። ከኔ ሌላ ምን ተፈጠረ? አቀናብረው ከሆነ ያንተ ስራ አላውቅም። ከቤትሽ ባነሳት ካሜራ ነን ላቀናበር የምችለው ሲጀመር አንተ ችግር አለ። ይሄን ነገር በደንብ ቁጭ በይ ቁጭ በይ። ልቀቁኝ በቃ እንደፈለክ ቁጭ በይ። ያው አሳየው እኮ ይኸውና ከዛ በኋላ እሱ ቀሪውን ነገር ለሱ አትንኪ። ዞር በይ እኮ እነግረዋለሁ ብለሽኛል አይደል? አሁን በቃ ይንቀር ቁጭ በይ። ገና በደንብ ያያታል። ምን አስጨነቀሽ እንጂ ሁሉንም ነገር በደንብ ሲያይ ይናገርሻል። አንቺ ምን ይመስልሽ? ምን አድርጉኝ? ምን ይመስልሽ?
አንቺ ከአውሪ ጋር ነበር አብሬ ስኖር ነበር። አናግሪኝ እያናገርሽኝ መልስ እየሰጠሽኝ። አንተ አንደኛ ተረጋጋ፣ ሁለተኛ ይኸውልሽ መልሽለት። ምን አደረኩኝ? እሺ አንቺ ከመጀመሩ ነው ሳገባሽ እኮ አይደለም እንደዚህ አይነት ነገር ፍላጎት አይደለም ጭንቅላትሽ ውስጥ ሊኖር አንቺ ስትሰሚ ነበር እኮ የሚዘገንንሽ የነበረው አይደለም። አንቺ ቦታው ላይ ሆነሽ እስክታረጊው ድረስ አንቺ አናግሪኝ፣ መልስ ስጪኝ። እያናገርኩሽ ነው፣ መልስ ስጪኝ። ቶማስ ተረጋጋ። ምን ዝም አልሽ? ቅድም ያለው ስትንጠቂ ነበር። አሁን መልሽለት። ምን አስፈልጎሽ? አንቺ ምን አስፈልጎሽ? ከሴት ምን ልታገኝ? እኔ እኮ ነኝ ያለሁሽ። እባክህ ቶማስ፣ ለምንድን ነው ይሄንን ነገር የምታደርገው? ለምንድን ነው? እኔ ከአውሬ ጋር ነበር ስሮ ነው ይሉኝ እስከ ዛሬ ድረስ። ተነሽ። ቶማስ ይሄንን እንድታደርግ አይደለም አይደለ? አሁን አንቺ ማለት እኔ እኮ እስከ ዛሬ ድረስ ዝም ብዬ እያልኩሽ ያለሁት እኮ ይሄ ይመጣል ብዬ አስቤ አይደለም። እሺ ቅበይ እንዴ ትሆኛለሽ ብዬ እኮ አንድም ቀን አስቤ አላውቅም። ወደዛ ጠጋባይ በቃ ቶማስ አንተ ተረጋጋና ቁጭ በል። ምንድን ነው የምረጋጋው? ያየሁት እኮ እኔ አታረጎም ብዬ ሳስብ የነበረውን ነገር እውኑ ሊሆን እምፈራ የነበረውን እውኑ ሊሆን አንቺ እኔ ህይወቴ ሊግባ ይሄ ነገር። እሺ ይቅርታ በቃ አሁን እንዲህ በቀላሉ ይቅርታ። ምን አይነት የረከሽ ሴት ብትሆኚ ነው አንቺ? እኔ እኮ ይሄን ነበር ስፈራ የነበረው። ይሄ እንዳይመጣብኝ ነበር እኔ ቀድሜ የተጠነቀቀና ያቺን ልጅ ካጠገቢ ሳርቅ የነበረው። አሁን ይሄ ነገር ውስጥ እንዴት እንደገባሽ ልትነግሪኝ ትችያለሽ? ምንም ነገር አልፈልግም። በቃ የምትፈልገው ታወሪያታለሽ፣ እያንዳንዱ ነገር ታወሪያታለሽ። እንዲህ በቀላሉ አልፈታሽም። ሰማሽ? ህይወቴ ላይ ስቀልጅ እኮ ነበር የነበረው። ምን ልፈልገው ነው? በቃ አልፈልግም። በቃ ሂድ። መሄድ ነው የምትፈልገው? ሂድ። እሱን ታዩ። ለኔ መልሽልኝ። እንዴት ነው እዚህ ነገር ውስጥ የገባችሁት? አንቺ በመጀመሪያ ደረጃ አይመለከትህም። በቃ ይኸውልሽ አሁን እንኳን እሱን እኔንም እያናደድሽኛል። ሰማሽ? ወንድነት መሰላችሁ እንደ ሴት ማስጨነቅ? ለምን መክሊት የምትባለው ለምን አታስገባልኝ? እሷ ጋር ነው በስነ ስርዓት ያለው። እኔ እሷን ነው መጠየቅ የምፈልገው። እናወራለን። እሷ ጋርም አለ በእርግጠኝነት። ሲጀመር አሁን ንገሪኝ። እኔ ምንም የምናገረው ነገር የለም። ከዚህ በላይ ደብድባችሁኛል፣ የሚያታችሁኛል፣ የምትፈልጉ ነገር ስራሽ ነው። እዚህ ነገር ውስጥ እንድንገባ ያደረገች ስራሽ ነው። ስለዚህ አሁን ንገሪኝ በቃ። ሰማሽኝ? ምንድን ነው ነገር? ምን የምትፈልገው ነገር ቀረጽካ? ወሰን አይደለም ይሄ ነገር ውስጥ እንዴት ገባችሁ? ንገሪኝ። እንዴት እንደገባችሁ በቃ አላውቅም። ምን አገኘሽበት? ስትገቢ የነበረበትን ነገር ንገሪኝ። ምን አገኘሽ? ምን እስኪ ምን ሰጠሽ? ተመለከታችሁት? ሌላ ነገር ነው ተመለከታችሁት? እንደፈለግካ እርግጠኛ ነሽ? አዎ ሌላ ምንም ነገር የለም። አንቺ ይኸውልሽ ቪዲዮን እንደገና ላሰማሽ። አይኔ እኮ አልፈልግም። በቃ አዳምጪ። ቃል በቃል እኮ እኔና አንቺ እንጋባለን ስትይ ሰምቻለሁ። እሱስ ምንድን ነው? ከእሷ ጋር ምንድን ነው ማለት? ምን ልበልሽ? አሁን ከሴት ጋር ይኸውልሽ እንድንተውሽ ከፈለግሽ አንቺ የምንፈልገውን ነገር ተባበሪ፣ ንገሪኝ። በቃ የምትፈልገው እሱ ነው አይደለ? ውሰድ። በቃ ወስደዋለሁ እኮ እሱ ላይ ቀር አንቺ አላውቅሽም ነበር ማለት ነው። እስከ ዛሬ ድረስ እኔ የኔ ሚስት ልዩ ነች ሀጊ እያልኩኝ የማወራው ለዚህ ነው ማለት ነው። አሁን ለመጨረሻ ጊዜ ልጠይቅሽ፣ እዚህ ነገር ውስጥ እንዴት እንደገባሽ ትነግሪኛለሽ? አትነግሪኝ? ትናገሪያለሽ። ምን እንዳስነካችሽ፣ ለምን እንደዚህ እንደሆንሽና ምን እንደፈለግሽ ትናገሪያለሽ። እሷም እዛው ከኛ አባሎች ጋር ናት፣ አንቺንም እዛው አንጠልጥዬ እወስድሻለሁ። ያኔ እሱን እዛ እናወራለን። ትንሽ አሁን እኔ አሁን ኃይል እንድጠቀም እንዳከፋፊ ትንሽ በቃ እኔ አሁን ኃይል እንድጠቀም እያስገድድሽ በቃ ንገረኝ። ምንድን እኮ የምነግርህ ነገር የለም ብለሽኛል እኮ። እሺ ንገረኝ። እኔ ቤት መሄድ አልፈልግም። ምንድን ነው የምትለው? ሴት ምንድን ነው የምትፈልጊው አንቺ? እኮ ንገረኝ። የምትፈልገው ነገር እሱ አይደለ? ንገረኝ። ቁጭ በል። አሁን ቀጥተኛ ጥያቄ ጠይቅሻለሁ፣ ቀጥተኛ መልስ ነው። ሰማሽኝ? አዎ መልስላለሁ። እኔ የት መሄድ አልፈልግም። አሁን ተወኝ፣ በቃ እኔ ተፋታኝ፣ ተወኝ። የምፈልገው ነገር እስካላገኘሁ ድረስ ደግሞ አልተውሽ እኮ። ምንድን ነው አይደለም እሱ ቢቶሽ እኔ የምለቅሽ ይመስልሻል? እንደዚህ በቀላሉ ምንድን ነው የሚፈልገው? እዚህ ነገር ውስጥ እንዴት ልትገቢ ቻልሽ? በቃ እንዳየው እሷ ናት እንደዚህ ተነቀች። እሷ ናት እንደዚህ ተገፋፋኝ ነበር።
ያው ራሱን አይወዳትም ነበረ በሰዓቱ። ከዛ ዝም አለኝ። ምንድነው ዝም የሚልሽ? ሁሉንም እንኳን ነገር ነግሮኛል። እና ካልፈለካት እንደዚህ ከሷ ጋር ስቀርብ ለምን ታያላልክም? ለምን ከቤት እንዳትመጣ አንቺ መቼ እኔን ሰምተሽ መቼ እኔን ለማየትስ ፍቃድ ሰተሽኝ? እኔን ለማውራት መቼ አንቺ ፈለገሽ እንዴ? አንቺ እኮ እኔ እኮ እንደዚህ ተቃሉ እኮ አጠገቤ ከተቀመጥሽ ቆይተሻል። መጀመሪያ ታውቅ ስንታወቅ እንደዛ ነበርማ። ይኸውልሽ መጀመሪያውኑ ይቺ ልጅ ስል እሺ ብለሽኝ ሰምተሽኝ ቢሆን ዛሬ እንደዚህ አይሆንም ነበር። አንቺ እንደ ቀላል እንደዚህ ራሱ ስትወሪ ምን ሆነሽ ነው ቶማስ? እንዴ አታፍሪም እንዴ? እና ንገረኝ አልከኝ እኮ ለምን መስማት ፈለክ ታዲያ? እሺ ዝም በል በቃ ዝም በል። እሺ ቀጥይ። እሱ እውነት በቃ እንደዚህ ታደርገኝ ነበረ። በቃ ወንዶች ምንም አያደርጉልሽም እንደዚህ ማዝናናት ሳላቀዛ ስንጠጣ ምናምን ራሴን ስስጥ ማለት እየተቀየርኩ የመጣው በሷ ምክንያት ነው። ከሆነ በኋላ ከገባበት ደግሞ ለዚህ ነው እሷም ቅድም እንደዛ ስትዘል የነበረው በቃ አንቺ በላይ ሲያረጋት የነበረው ስትፍጨረጨር የነበረው ለዚህ ነው። እንደዛ ነው በቃ እውነቱ የምትፈልገው ይሄ ነው። ከሌላ የተደበቀ ነገር የለም። ለምንስ አልተሸሸሽም? ከመጀመሩ ለምንስ ከሷ ለመራቅ አልፈለግሽም? ራስሽ አንቺ ተፈልጊው ነበር ይሄን ነገር ከመጀመሪያው አንቺ ለእንደዚህ ነገር ፍላጎት ነበርሽ ማለት ነው። ይሄን ያህል ማናት እሷ አንቺን እንደዛ አሳስራ ልትይዝሽ ምን ሌላ የያዘችብሽ ወይ የምታስፈራራሽ ነገር አለ? ነገር ይመጣ በቃ በተደጋጋሚ ጊዜ በቃ ማልፈልጋቸው ነገር ውስጥ ከተተችኝ እሷ ናት በቃ። ስለዚህ ከገባሽ መውጣታችን ማለት ነው። መውጣት ከበደኝ። ማን እየሰማሽኝ ነው? ይኸውልሽ ህፃን አይደለሽም፣ ህፃን ልጅ አይደለሽም። እንደዚህ ተነስተሽ የምትነጂው በጋ አይደለሽም እንዴ? እንዴት ነው እንደቀላል እንደዚህ ያደረገችኝ እሷ ናት ልትይ የምትችው? ማሰባችም እንዴ? አንቺ አለቅም ሆነ ሃይማኖት ራሱ አይፈቅድም እኮ። እንዴት ነው ከዚህ በኋላ እኔ ካንቺ ጋር ልዘልቅ የምችለው? ያለነው ይቅርታ አልኩ በቃ። ይቅርታ ማታደርጉ ምንም ላደርጋችሁ። አሁን ሲጀመር ኢትዮጵያ ውስጥ እኮ ነው ያለነው። ህግ አይፈቅድ፣ ሃይማኖት አይፈቅድ። አንቺ ሳይሻላሽን እያስጠላሽኝ ነው። አሁን ነው ሰይጣን ነው እየመሰልሽኝ ያለሽው፣ ጭራቅ ነው እየመሰልሽኝ ያለሽው። በቃ አንቺ እንደዚህ ቆሻሻ ነገር ውስጥ ገበያለሽ። በቃ ተወኝ። እኔ አሁን ነው ወስጄ ልጅ ለእናትና ለአባትሽ እያንዳንዱን ነገር ለምንድን ነው ለአባትሽ አሁን እኔ እነሱን አክብሬ ነበር ከአንቺ ጋር እያልኩ ስኖር የነበረው ሁሉን ስችል የነበረው ያቺ ምስኪን እናትሽን ላለማስቀየም ነበረ እንዳታዝም ብዬ። አንቺ ለካ ከጀርባ ሌላ ሰው አሁን ያልሽኝን ነገር ደግሞ እሷን እጠይቃታለሁ። ቃል በቃል ትመልስልኛለች። አዎ በቃ እውነት ነው፣ ውሸት የለውም። ያስለመደችኝ እሷ ናት። እንደዚህ አይነት ነገር እንዳደርግ ያደረገችኝ እሷ ናት፣ ሌላ ነገር የለም። ስለዚህ ፊቷ ላይ ትናገር። አዎ ምንም ውሸት አይደለም፣ የታወቀ ነው። ጥሩ፣ እሱም ሳስገባት እንሰማለን። ለማ ምን ፈልጋችሁ? ምን አንቺ ንገሪያቸው። ምንድን ነው ያደረጉሽ? በቃ ንገሪኝ። ምንም እንትን ምን ነግራቸው? ማን እንዴት ገባችሁ? እንዴት እንደዛ አይነት ነገር ልታደርግ ይቻላል? እውነቱን ነገርኳቸው። እኔ ምንድን ነው የነገርሻቸው? በቃ አንቺ ስለመድሽኝ ነው፣ ሌላ ምን አለ? ምንድን ነው ያስለመድኩሽ? እኔ አንቺ ቆይ ሲጀመር እኔ አስገድሽ ያረኩሽ ነገር አዎ ቋንዳ ተልቀቀኝ እኮ ወደዚህ ስራ አንቺ ነኝ ቁጭ በይ። አሁን አንቺ ነሽ እንደዚህ ጣጣ ውስጥ ያስገባሽ አንቺ ነሽ። ባለጌ ደግሞ ታወራለች እንዴ? አሁን አንቺ ነሽ ቁጭ በይ። ሁሉም እኔ ላይ ነው የተነሳው ዛሬ። አሁን መልሽልኝ። ምንድን ነው መልስልህ? ምንድን ነው ከእኔ የምትፈልጉት? አንቺ እኔ ላይ ተቀየርሽ እንዴ? ተገለበጥሽ? አንቺ ሲጀመር ምንድነው እንደሆነ እውነት መናገር ያለብኝ ተናገርኩ። ምንድነው እንደዚህ ያዙ ልቀቁኝ የምትይው? እንዴት የሚያርገኝ አይመለከትም። አሁን ቶማስ ተነጋግረን አይና አንቺ እናወራለን በደምብ እኮ አውሪ። ስትጀምር እኔ ጠየቁኝ እንደ መለስኩላችሁ። ተጋፍጠዋል። እውነቱ ወጥቷል አይደለ? ጠየቁት። በቃ አንቺ ነሽ። ምንድን ነው እውነት የወጣው? ልትሄጂ ነው እንዴ? እኔ ነኝ ያደረግሽ እንደዚህ? እኔ ነኝ እንደዚህ ያደረግሽ? አዎ ማን ነው ታዲያ? ማን ነው? እኔ ቤት ሲመጥቼ እንደዛ ብዬሻለሁ? እኔ አስሬ ያደረግሽ ነገር አለ። እሺ ቤቴ እንደዚህ ያልሽ በየቦታው እኔ እኮ አስሬ ያደረግሽ ነገር አለ። አንቺ ወስደሽኝ እንደዛ ቦታ ቁጭ በይ። ደግሞ ታወራለች እንዴ? አንቺ ነው ህይወት የተበላሽው ታውቂያለሽ? ቅድም በአንድ ነጠላ ካላስቀደሰን አላችሁ ተንጣጣችሁ። አሁን ደግሞ ምንድን ነው ያዙ ልቀቁ የምትሉት? ምን የሚሉት በዚህ ልክ ነው ጭንቅላታችሁ ማይሰራም? የትች እንጂ ማይሰራም። እዚህ አርፈሽ ቁጭ በይ። አንቺ ምን አይነት ሴት ነሽ? ምንም አይመስሉን፣ አይመለከትም ስለኔ። ሚስትህን ሰርና ከፈለክ አስቀምጣት። ምን አይነት አይመለከትም ስለኔ። እንዴት ነው እንደዚህ አይነት ህይወት ተመችቶሽ ልኖር የምችው?
እኔ እኮ ብዙ ስሰማ ይኸውልሽ ብዙ ነገር ከሷ ባረክሽ እኮ እያንዳንዱ ነገር በቃ እኔ ሚስቴን ልጠብቅ ብዬ አስቤ ነው። ስለኔ ማንም ምንም አይመለከተውም አልኩካ። ይኸውልሽ ስለአንቺ እኛ ላይ መለከተን ይችላል እዚህ ቤት ስላለው ነገርና ያለነው ኢትዮጵያ ውስጥ ነው። ስለምታደርጉት ደግሞ ይሄ ነገር እዚህ ውስጥ አይፈቀድም። ከዛዛኝና እስኪ ሰሪ አሁን ማመጪ ጋር አቀሙ ቢኖረኝ አሁን ባስወግድሽ ደስ ይለኛል። አሁን ብጨርስሽ አንተ ማንነህ አንተ? አንቺ ማለት መንፈስ ነሽ። ራሱን ይሻል አንድ ራሱን ይሻል የተጻናወትሽ መንፈስ አለ። ያለዛ ማዝም ብለሽ እንደዚህ እንዴ አታስቀኝ፣ በእናትህ አትኮርኩሪኝ በግድ እንዴ። አንቺ አንገትሽ ለራሱ አንጠልጥለሽ ለምትይዙ ነገር አትፈልጊ። አሁን የምትፈልገው ነገር አውቃችኋል። አሁን ትነግሪኛለሽ አትነግሪኝም? እኛ ደስተኛ እስከሆነ እኛ እስከፈለግነው ድረስ አያገባችሁም። ገባችኋ? አያገባችሁም። ማንም ምንም አይመለከትም። አንቺ ደግሞ ነገ ጠዋት ናፈቅሽኝ ይልኝ ምናምን ስትይ አግኝሻለሁ። እባክሽ አሁን ዝም በይና ይውጥልኝ ከቤት። ትነግሪኛለሽ አትነግሪኝም? እዚህ ነገር ውስጥ ሁለታችሁ ብቻ ናችሁ? ምንድን ነው አልገባኝም። ተኝታችኋል ሁላችሁም ህዝቦች። እንዴት ነው እሱ? ተኝታችኋል እንዴ? እያንቀላፋችሁ ነው ገና? ንቁ እንጂ ምን ሆናችኋል? ስለምንድን ነው የምታወሪው? ምንድን ነው እቺ ሴትዮ? ስለምንድን ነው የምትቀባጠሪው? ጤናማ ነሽ? እሷን ማን ነው የተኛ? ማን ነው የሚነቃው? እስቲ ምንድን ነው ንገሪንና እኛ ምን እንንቃ? አንቺ ሲጀምር ትዳሪ መበጥበጥሽ እንዴት ነው? ምን አይደለም ተው እስቲ ንገሪኝ። ደስታዋን ነፍጋት ነበር፣ ደስታዋን ሰጠዋት። ስለምን ደስታ ነው የምታወሪው? ይኸውልህ ይሄ የነፃነት ዓለምን የሴቶችን ዓለምን ያሳየዋት ምንድን ነው ሌላ? እኔ ከዚህ በላይ ነው አንቺ ከዛ ትዳሪ ልበጠብጪ አሁንም እየነገርኩህ ልታቀድምም ስትነግሪኝ ነበረ። እየሰማሽኝ ነው? አትፈልግህም፣ ልትፈታ ነው የምትፈልገው። ተፈታሃለች፣ ፍታት። ከኔ ጋር ፍቅረኛ ማለሽ ነው? እሺ እንዲህ ነው እንድነግርህ የምትፈልገው? አፈቅራታለሁ፣ ታፈቅረኛለች። እንደፈለግን ነው የምንሆነው፣ እንዝናናለን። አለቀ። ህይወት እንደዚህ ነው። ሲጀመር እንደዚህ ስትሆን አታፍሪ። ባክ ቶማስ ቶማስ አንቺ ሲጀመር ቶማስ አሁን ላስወጣ አገደዳለሁ። አሁን ላስወጣ አገደዳለሁ። እንደዚህ አይነት ነገሮች የምትገባ ከሆነ ተነስ፣ እዛ ጋር ተነስ። አሁን እንደዚህ አይነት ነገር ውስጥ እንድንገባ እየገፋፋሽ ችግር የፈጠርሽ ያለሽው አንቺ ነሽ። በቃ ቶማስ ይሄን ነገር ለምንድን ነው? ራስን ተረጋጋ፣ ራስን ተቆጣጠር እያልኩ አይደለም። አሁን ይኸውልሽ ሌላ ነገር ውስጥ ሳንገባ በሰላም ነው በስርዓት የምጠይቅሽ መልሽልኝ። ያለችኝ ነገር እውነት ነው ወይስ አይደለም ነው? ከሆነስ አንቺ ራሱ እንዴት እዚህ ውስጥ ገባሽ? አመልሽልኝ። ንገሪው። ስማት በቃ ሲጀመር እኔ ብቻዬን አይደለሁም። በቃ እሺ እኔ ብቻ አይደለሁም እዚህ ውስጥ የከተትኳት። ምንድን ነው የምትይው አንቺ? እውነቱን ለምንድን ነው የማትናገሪው? እኔ ብቻ ነኝ የከተትኩት። እኔ ልጅ በኋላ ያወቃችሁ ከአንቺ በኋላ ነው አይደል እንዴ? መጀመሪያ አንቺ ነው የማውቅሽ። ሲጀመር አንተ ነህ የእሷን ደስታ የነፈካት። ይሄንን አውቀው። አሁን እሱን ታየውና አንቺ የገባሽበት ያለበትንማ ከመጀመሪያ እሱን ታየው። እሱ የእነሱ ጉዳይ ነው። አንቺ ስለ ባለትዳሮች ገብተሽ እሱ አይመለከትሽም። አሁን እናንተ ሁለታችሁ ስላላችሁበት ሁኔታ ብቻ ነው የምፈልገው ነው። እኔም ፈልጌ አይደለም የገባሁበት። እሺ ይሄን ነው ማቆም የምፈልገው። አዎ ፈልጌ አይደለም የገባሁበት። ገንዘብ እንዴት እንደሚመጣ ታውቃለህ? ሁሌ መልፋት፣ መጣር፣ መጋር ምናምን መስራት ያልሰራይት የማይደርስ ምናምን ሴት ልጅ አይደለሽ? አርፈሽ አትቀመጭም? አትማሪም? ምንድን ነው ገንዘብ ከሰራህ ይመጣል። አዎ ይመጣል። ግን ደግሞ ሴትነት ምንም ነገር ሊገድብ አይገባም። ገብቶሃል? ያንን እንዳቆም ያደረጉኝ፣ ፈታ አደረጉኝ፣ ዘና አደረጉኝ። አላውቅም። እኔም እኮ ሳላውቀው ነው የገባሁት እኮ። አውቄው እኮ አልገባሁም እኮ። ግን ተመቸሽ? ለምንድን ነው የማይመቸኝ? ተመችቶኛል። ግን የተመቸኝ ስንት ናችሁ? ብዙ ነን። ግን በአካል የምንገናኘው 4 ምናምን ይሆናል። ማለት በአካል ማትገናኙም አላችሁ? እነዚህ ሰዎች ምን የሚሉት ነገር ነው? ቆይ ለምን እሷ ላይ አተኮርሽ? እሺ ለምን አግኝን ያከበደ ወደኛ መምጣት አለባት። ነፃነቷን ተነፈገሽ። የምትኖርበትን ቤት አይተኳል
አይው እስኪ አንቺ ምን አይነት ቤት ብትኖሪ ተሰጥቆ ምናምን አንቺ የምትኖሪበት ቤት ምን አይነት ቢሆን ነው? እሱማ ታውቃለች፣ ጠይቃት። በዚህ የምታገኙት ገንዘብ አለ ማለት እነዛ ሰው በስልክ ማታገኟቸው የት ነው ያሉት? ሀገር ውስጥ ከሀገር ውጭ የት? ከሀገር ውጭ ምን ይሰራሉ? እዚህ ነው። ስለዚህ እነሱ ብር ይልካሉ ማለት ነው። ጣጣ አትበይ። ጣጣ መራስሽ ላይ ይዘሽ መጣሽ። መጀመሪያ አስበሽ በብገቢ ነበር። በቃ ምንድን ነው የምትለኝ? በቃ አወቅ እኮ በቃ እንዴ እኮ ጣጣ ምናምን ስለማማረር መብቴ ነው። በቤቴ ነው እንደዚህ ልትናገሪ መብት የሰጠ ማን ነው? አስገድደ ሴቶች ማስጨነቅ መብት መሰለክ እንዴ? ስልጣን መሰለክ? ሰምኛለሽ? አሁን ይሄ ቤት አንቺ ቤት አይደለም። እሺ ካሁን በኋላ ቤቴ አትበይ። በቤቴ ነው የመጣብኝ። እሱ ቤት አልሄድኩም። ደብድቦኛል፣ አስገድዶኛል ብለሽ ከሰሽ የፈለግሽበት አንቺም ክስ ድረስ ምን አስኬዳል? መሄድ ባለብኝ መንገድ ሄዳለሁ። ይኸው እዚሁ እንጠብቃችሁ። የምታደርጉትን እንያችሁ። እስኪ ምን ልታደርጊኝ ትችላለሽ? እስኪ የሆነ ነገር ፈጥረሽ አሳየኝ። ምን ልታደርጊኝ ትችላለሽ? ቀስ በሂደት ሁላችሁም እኮ ወደኛ መምጣታችሁ አይቀርም። ምንድነው እንደዚህ የሚያስቸኩላችሁ? እኮ ምን ልታደርጊኝ ትችላለሽ? እኮ ለምን አይደለም? አይ ሲጀመር ለምን አታሳይኝ? ለምን አታሳይኝ? ቁጭ በል። እንደዚህ እንድትሆን አይደለም። ስለዚህ አሁን የሆነ ቡድን አላችሁ፣ በአካል የምትገናኙ የተወሰነ ናችሁ። በአካል የምትገናኙት ከሀገር ውጭ በስልክ ምናምን አለ። እያንዳንዱ የረገሽበትን ቦታ ገብቼ እንዳለ ነው ማጠፋለሽ። እያንዳንዱ አንቺንም ሳይ እሱም አይመለከትሽም። እሱ ምን ማድረግ እንዳለብን እኔ እና እሱ እናወራለን። ሰማሽኝ? እኔ ሴት አለኝ እላለሁ፣ ሚስት አለኝ እላለሁ። በራሴ እንዳፍር ነው ያደረግሽኝ። ይሁን ማለት ቅድም መጀመሪያ ላይ እኮ እኔ እናንተ ስናወራ እውነትም ለመናገር እንደዚህ ሲከብድ እንደዚህ አልጠበኩም። ምን አደረግን? ያረጋው ነገር አለ። ይኸውልሽ አንድ ነገር ልንገርሽ። አሁን ተነስተሽ ልብስ ቀይሪ። ተነሽ። ሰማሽኝ? ከዛው ወጥልኝ ከቤቴ እንዴት እንደሚሆን ልተኝ ፈልግሽ? ያው እዚህ ቤት አንተ እንትን አሁን ከአንቺ ጋር እሷው ቀጥ ብለን ፖሊስ ጣቢያ ሄደን እናወራለን። አሁን ተነሽ። ነገርኩሽ እኮ ምን ተነሽ ምናምን ይዛት ነው። ነይ ውጪ። ይዛት አይደለም እጄ ልቀቀኝ እኮ ውጪ። እዛው ፖሊስ ጣቢያ ውጪ። ምንድን ነው? ሀሳባቸውን ያብሉኝ በእናትህ። ሀሳባቸውን ተቀበላቸው። ሂጂ ውጪ። ቶማስ በመጀመሪያ ደረጃ ተሰጠህ። ራስን ልትቆጣጠር ይገባል። እንዴት ነው እንደዚህ ነገር ምን ብዬ ልቀበለው? እንዴት ልቀበለው? ምን አድርጌ ልቀበለው? እንዴ የገዛ ሚስቴ ያውም እኮ ወንድ ቢሆን ጀኔ ችግር የለብኝም። በቃ እኔ አልተመቸኋትም አልደለኋትም ብዬ እፈታለሁ። ችግር የለብኝም። ምን ከሴት ጋር በቃ አሁን ይኸውልህ ለሌላ ጊዜ ነገ ምን እንደሚገጥም ማለት እኛም በጣም ብዙ ለቤተሰቤስ ምን ብዬ ነው የምናገረው? በቃ እሱን እኔ አሁን ቤተሰብን መጥቶ መጠየቁ አይቀርም። ያው ምክንያቱም ወንጀል ስለሆነ ትታሰራለች። ስለዚህ እውነቱን ነው ማወቅ ያለባቸው። ከዛ በኋላ መወሰን ሁላችሁም መወሰን ያለባችሁን ወስኑ። ኧረ እኔ ምንም ይሄ ሲጀመር እኮ ይሄ አዳር ማሰብ አይደለም። አንድ ደቂቃ ላስብበት የሚገባኝ ጉዳይ አይደለም። ለማንኛውም እንደዚህ አልፏል። እንደዚህ አይነት ነገር ውስጥ ራስን አረጋጋ። አሁን እንግዲህ እዛ እጅ ያለውን ነገር እኔ መከታተል ይኖርብኛል። እኔ ምን አላገኛቸው እኔ ሁለቱንም አይኔ ከዚህ በኋላ ማታገኛቸው እዛው አሁን አንተ እኔ እንደሰሩት ወንጀል እጠይቃቸዋለሁ። አንተ ባለትዳር ስለሆንክ ህጋዊ ትዳር ስላለ በዛ ጉዳይ ያለውን እንትን አስብና የራስን ውሳኔ ወሰን። እኔ እዚህ ጋር በተሰራው ወንጀል ብቻ ተግባባን። እሱ ችግር የለም። ስለዚህ አስብበትና ራስ ጋር ኧረ ማሰብ ችግር የለም። ፍቺ ነው የምፈልገው እኔ ፍቺ ነው የምፈልገው። እንግዲህ ይሄ ነበረ እውነታው ማወቅ የፈለግከው። ስለዚህ ዛሬ እውነታው ላይ ደርሰናል ማለት ነው። አሁን ጥያቄ ተመልሷል። አዎ እናንተንም በጣም ነው የማመሰግነው። ከጉድ እኮ ነው የዳንኩት ከጉድ። ይሄ ማለት እኮ በቃ አላይ ሲሰራብኝ ነበረ ነገር እኮ በጣም እንግዲህ ቪዲዮን አይታል ሰምታል ስንት ነገር ሲሉ እንደነበር። ለማንኛውም እንዳልኩ ነው ያው ጥያቄ ስለተመለሰ እኛም የተቻለንን አድርገን ጥያቄህን ስለመለስን አሁን ነፃ ነው ብዬ አስባለሁ። ስለዚህ ቀጣይ ማድረግ የምትፈልገውን ነገር ኤኒቲንግ ደውልልኝ። ያለውን ነገር እንነጋገራለን። ከቤተሰብ ጋር ያለውን ነገር አንተ ጨርስ።
አሁን ሜዲ ነው እናት አትወጣ እዚህ ገሆንና አረፍታችሁ እኛ እንወጣለን።